ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ጽጌረዳ ክፍል 40 ወደ እናንተ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በሚገርም ሁኔታ ህዝቡን በንዴት ያበሳጨ የትናንት ቪዲዮ ጽጌረዳ በጣም በዚህ አጋጣሚ ደራሲው፣ ዳይሬክተር፣ ተዋንያኖችን ሁሉንም ሳላደንቅና ሳላመሰግን ማለፍ አልፈልግም። አንዳንድ ጊዜ ኦዲየንሶችን ተረዱ። ሁል ጊዜ የኛ ነገር ብቻ ካልሆነልን የኛ ነገር ብቻ ካልተፈጸመልን ባትሉ በጣም ደስ ይለኛል። እውነት ለመናገር ይሄ ደራሲ በጣም እንደለፋበት በጣም እንደደከመበት የሚያስታውቅ እንዴት ነው ለድራማ ተብሎ በዚህ ልክ የሰርግ ቪዲዮ ለመጀመሪያ ጊዜ ነው የትኛውም ድራማ ላይ አያለሁኝ። ተዋንያኖችን ብቻ ሰብስቦ ነው እንግዳ አድርጎ ጨፍሮ የሆነ ነገር አድርጎ የሚለያየው እንጂ አስቦበት ይሄን ሁሉ እንግዳ እኔ አላቅም። ምናልባት በሌላ ሰርግ ላይ ገብተው ሰርተውት ካልሆነ በስተቀር ይሄ ሁሉ ወጪ ወጥቶበት ይሄ ቪዲዮ መሰራቱ በራሱ ሊያስመሰግናቸው ይገባል። የሰው ክብር እንዳላቸው ልትረዱ ይገባል። ምክንያቱም ሙሉ ዘፈን ሆኖ ኮፒራይት ወይም ስትራይክ እንደሚያስይዝ ይታወቃል። በዚህ አጋጣሚ እንዴት የዩቲዩብ ቻናል ባለቤት የሆናችሁ ይሄ እንደጠፋችሁ ባላውቅም ሙሉ በሙሉ ቀረጻው የተካሄደው በዘፈን ነበረ። ግን ስትራይክ ወይም ደግሞ ኮፒራይት ስላለው እነሱም አሳውቀዋል። እዚህ መጀመሪያ ላይ ኮሜንቱን ገብታችሁ ማየት ትችላላችሁ። ሰላም ውድ የጽጌረዳ ድራማ ተከታታይ ቤተሰቦቻችን፣ በስራዎቻችን ላይ ስለምሰጡን ሀሳብ ከልብ እያመሰገንን ይህንን ክፍል በከፍተኛ ደረጃ ያዘጋጀንላችሁ ቢሆንም በዩቲዩብ ኮፒራይት ሕግ ምክንያት የሰርግ ሙዚቃዎች እንዳንጠቀም ስለገደበን ስለተፈጠረው የድምጽ ችግር ይቅርታ እንጠይቃለን ብሎ አሳውቀውናል። እናም መረዳት አለብን። አረ ገደል ግቡ ደደቦች፣ ለተመልካች ክብር የላችሁም። አሁን እንደዚህ ኮሜንት እንዴት ይጻፋል? እሱ ችግር ነበር፣ እናንተ አስተያየት አትቀበሉም። አሪፍ ተዋናዮች ከዚህ ድራማ ሲጃጃሉ ቤት ድሮብን አስጠሊታ ድራማ ነው። ስራ ፈታ። ሀሳብ ከጠፋባችሁ ለምን አትተውትም? በጭራሽ ለተመልካች ክብር የላችሁም። አሳሳቢ አይደለም። ጽጌረዳን ብቻ አፋቱ ከዚህ ሰውዬ። ሲጀመር ክፍል 40 ብላችሁ ነው የለቀቃችሁት። ማፈሪያ ናችሁ። እሱ ችግር የለውም ተቀብለናል፣ ግን አስተያየት ተቀበሉ። አረ በጣም ተጃጃላችሁብን። በጣም ነው የምታስጠሉ። ለተመልካች ክብር ይኑራችሁ አይደል? ሌላ ዩቲዩብ እና ያለን እንኮ የማትረቡ ክብር የላችሁም። በነገራችን ላይ ባህል የሰርግ ግዴታ ካሴት አሊያም ሲዲ መጠቀም አይጠበቅብም። ስንት ባህላዊ ጭፈራዎች አሉን ከኮፒራይት ምናምን። ለተመልካች ክብር ይኑራችሁ። ማስታወቂያ ናት በሉ 2 ደቂቃ ክብር ይንሳችሁ። ደግሞ ወደ ስትሉ አታፍሩም? ግን ደቂቃው ምን ሺ ነው? ባካችሁ ደራሲ ነብዩን ጽጌን አገናኙልን። የእውነት ጊዜ ውድ መሆኑን አታቁም እንዴ? በጣም ያናድዳል። ምን ያስተምራል ይሄ? በጣም ይደብራል። ጽጌረዳና ነብዩ መታረቅ ነበረባቸው። ችግር የለውም፣ ግን የጽጌረዳ እውነት ያለው መውጣት ያናድዳል። ጨጓራ ልታቃጥሉ ነው ይሄ ሁሉ ወጪ ያወጣችሁት። ደራሲው ግን ደናነክ፣ ዳይሬክተር ደናነክ ወይ ብልልኝ። ድራማ ሳይሆን ሜዳ ስፖርት ሊሰሩ ሰውነታቸውን የሚያሟሙቁ ነው የሚመስለው። እንደው በፈጠራችሁ ጽጌረዳ ትወናን ታስተካክል። ምንም አያምርምና ደግሞ ለምንድነው ሻሽ የምታስረው? ሁል ጊዜ የጠቀለለ እንስራ ነው የምትመስለው። አስተካክሉ ወይ ምክንያት ስጡት፣ ያለበለዚያ ፊልሙ አቋርጡት። የምን ይቅርታ ነው? ሲጀመር ለተመልካች ክብር የላችሁም። ምን ነው ካልተጃጃልን አላችሁ? ሙዚቃው ችግር የለውም፣ ግን ደግሞ የሰርጉ ፕሮግራም ደቂቃው ተዛዛ። በጣም አበዛችሁት። ይሄ ሁሉ ኮሜንት እንደምታዩት የህዝብ ኮሜንት ነው። በጣም ማለት እንዴት እንደምገልጽላችሁ ባላቅም። ሰው እኮ ሀሳብ አስተያየት ይሰጣል፣ ግን ቪዲዮ የተለፋበት የተደከመበት እንደሆነ ግልጽ ነው፣ በደንብ ያስታውቃል። ግን ደግሞ ሀሳብ ስትሰጡ ስድብ ስለሰደባችሁ አይደለም፣ ሰድባችሁም እያያችሁላቸው ነው በዚህ አጋጣሚ ማለት ነው። ግን እኔ ከነሱ ስህተት ብዬ የማስበው ዘፈን ማስገባት የለባቸውም። እውነት ነው፣ ኮፒራይት አለ፣ ስትራይክ አለን። የዩቲዩበር ነኝ አውቃለሁ፣ እረዳለሁ። ግን መሆን የነበረበት የተወሰነውን ፓርት አሳይተው ከዛ በድምጽ ባልና ሚስቶቹ ሲያወሩ ነብዩ ያለበትን ስሜት
ፌቨን ቤተሰቦቿ ያላቸውን ስሜት የሚገልጹበት ማድረግ ትችሉ ነበረ። ግን ሲመስለኝ ዳውንሎድ ካደረጉት በኋላ ኮፒራይት ያዛቸው ሲመስለኝ ድጋሚ ላለመጫን ድምጹን አጥፍተው ቪዲዮውን ለቀቁት። ይሄ ነው የሆነው። አንዳንድ ጊዜ ዩቲዩበር ስትሆኑ ስሜቱ ይገባችኋል። እናንተ ተመልካች ስለሆናችሁ የዩቲዩብ ስሜት አይገባችሁም። እኔ ተረድቻቸዋለሁ። ግን ከመጀመሪያው ማወቅ ነበረባችሁ በሚለው እስማማለሁ። ምክንያቱም ዩቲዩበር ናችሁ፣ ከፍተኛ ዩቲዩብ ቻናል ላይ ያላችሁ፣ ህዝብ የሚጠብቀው ስራ ነው። ስለዚህ ዘፈን ሙሉ በሙሉ ሲጫን 35 ደቂቃ ሙሉ እንዴት ኮፒራይት እና ስትራይክ አይዝም? ወይ ደግሞ የራሳችሁን በኤአይ መጠቀም ትችሉ ነበር። በኤአይ የራሳችሁን የሰርግ ቪዲዮ ግጥምና ዜማ ሰርታችሁ ብትለቁት የተሻለ ነበረ። በቃ በዛ ላይ ደግሞ 35 ደቂቃ ሙሉ ሆኖ ሚዩት ድምጽ አልባ መሆኑ በጣም ሰው ይረብሻል። ይሄ ሀሳብ አስተያየት መስጠት ጥሩ ነው፣ ግን ደግሞ በዚህ ልክ ማንቋሸሽና ማጥላላት ተገቢ አይደለም። በጣም ሰርተውታል፣ የምር ሰርተውታል ጎበዞች። በተለይ ነብዩና ጽጌረዳ የነበሩበት ፓርት በድምጽ ቢሆን እንዴት እንደሚያምር ነበረ ያላቸው ስሜት በድምጽ ሲገልጹ፣ እሷም ለብቻዋ መድረክ ላይ ሆነ ያለ ስሜት እሱም ደግሞ እያለቀሰ ያለውን ስሜት ሲገልጽ ቢታይ ኖሮ በጣም ድባቡ ደስ የሚል ነበረ። ግን ሰው እየጠላም ቢሆን ኦልሬዲ አይቶታል። 80 ምናምን ሰው በቀጣይ በደንብ እንደምታስተካክሉ አምናለሁኝ። ባጭሩ እኔ በጣም ስሜታቸው ተረድቻለሁኝ እና ወገን ድራማ ነው ሰርግ ግራ ገባኝ እኮ ደራሲ ያስጠላመን ጉድ ነው። በዚህ ከቀጠለ ጽጌረዳ አናይም። ማን ነው ይሄ ድራማ ያስጠላው? ይሄ ድራማ በጣም እያስጠላበት ነው። ማን ነው እንደኔ በአንድ ደቂቃ የጨረሰው? ሙሽራው ግን ፈልጋ የተዳረች ነው የሚመስለው ደስታዋ። እንደ ዛሬው አስጠልቶ አያውቅም። ዝም ብሎ አሳልፎ 5 ደቂቃ የጨረሰ መስራት ከደበራችሁ ቢቀርስ። በቃ እንደዚህ በጣም ብዙ ናቸው ተመሳሳይ በቃ ተመሳሳይ እና ደግሞ የጽጌረዳ ስሜት በቃ የተወሰነ ላይ ብቻ ነው የታየው እንጂ አብዛኛውን ደስ ብሏት እየሳቀች ምናምን ነው። የተደበላለቀ ስሜት ምናምን አልታየባትም። ይሄም ስህተት ነው። እንግዲህ በቀጣዩ ክፍል አስደማሚ ነገር ይዛችሁ እንደምትመጡ ተስፋ እናደርጋለን። ግን የሰው ልብ በዚህ ልክ አትስበሩ ኮሜንታተሮች። ምክንያቱም ሰው ለፍቶ ደክሞ ነው ወደ እናንተ የሚያመጣላችሁ። ሲቀጥል ደግሞ ምክንያቱን አሳውቀዋል፣ ይቅርታ ጭምር ጠይቀው ማለት ነው። ቪዲዮ ዝም ከሚባል ብንጭ ነው የተሻለ ነው ብሎ ስላሰቡ ነው የጫኑት እንጂ ትክክል እንዳልሆነ ተረድተዋል። ግን በጣም የተሳሳቱት እነሱ ሙሉውን የሰርግ ቦታ ማስያዝ አልነበረባቸውም። ቢያንስ 10 ደቂቃ በቂ ነው። በመሀል በክላሲካል እያደረጉ ወሬ ቢያወሩበት ምናምን እንዴት የሚያምር እንደሆነ ራሱ አጠይቁኝ ነበር የሚሆነው ማለት ነው። ግን ደግሞ እነሱ ሙሉ በሙሉ ጸጥ ባለ ክላሲካል አረጉት። ይሄ ስህተት ነው፣ ትልቅ ስህተት ነው። ግን ደግሞ መረዳት አለባችሁ። እናንተ ኦዲየንስ ናችሁ። ሰው ሲሳሳት የምትከተሉ ሰው ሲሳሳት በቃ በስነ ስርዓቱ በአግባቡ ነው። ይሄ ሁሉ ውርጅብኝ ወርዶባቸው እንዴት ነው ለቀጣይ የሚታዘዙት እንዴ? የምር ጨጓራቸው። በነገራችን ላይ ቲክቶክ ላይ በጣም ብዙ ሺህ ህዝብ እያየው ነው። እኔም በቲክቶክ የፖስተው ሌሎችም ብዙ ቦታ እየታየ ነው። ግን ደግሞ ያው ዩቲዩብ ላይ ነው ዋናው ለእናንተ የሚጠቅማችሁና ከዚህ በኋላ አስባችሁበት ጥሩ ስራና ጥሩ ነገር ይዛችሁልን እንደምትመጡ ተስፋ እናደርጋለን። ግን እስካሁን ለነበረው እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አትርሱ። ወዳችኋለሁ። በክፍል 41 እስክንገናኝ መልካም ጊዜ። ቻው ቻው።